አብዛኞቻችን ሊባል በሚችል ሁኔታ አንድ አቺቭ ልናደርግ የምንፈልገው ነገር አለ። ግን ብዙዎቻችን ያንን ነገር ስናስበው ተራራ መግፋት ያክል መስሎ ነው የሚታየው፣ የማይሆን ነገር መስሎ ነው የሚታየው። ይህ ደግሞ የሚሆንበት ካለ ማይንድሴት የተነሳ ነው። በዛሬ ቪዲዮ ማይንድሴት ምን እንደሆነ፣ ስንት አይነት ማይንድሴት እንዳለና እንዴት ማይንድሴታችንን ሽፍት ማድረግ እንደምንቀይር ምናየውና እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ማይንድሴት ማለት አንድ ሰው ስለ ራሱና ስለ ዓለም ያለው አመለካከት፣ እይታ፣ አስተሳሰብ ነው። ማይንድሴት በአንድ ቀጥታ የሚሆን በተዘዋዋሪ እኛነታችን ላይ፣ ማንነታችን ላይ፣ ስኬታችን ላይ የጎላ ሚና አለው። እኛ ሳናውቀው እኛነታችንን የሚወስን ትልቅ ፓወር ያለው ነገር። ማይንድሴት በሁለት ይከፈላል። የመጀመሪያው ማይንድሴት ፊክስ ማይንድሴት ይባላል። እነዚህ ሰዎች ፊክስ ማይንድሴት ያላቸው ሰዎች በሚታወቃሉ ማይንድሴት ሊሻሻል አይችልም፣ ሊያድግ አይችልም፣ ያለን ቃል ሊሻሻል አይችልም ብሎ የሚያምኑ ሰዎች ናቸው። እነዚህ ኢፈርት የሚባለው ቃል ከቃል የዘለለ ትርጉም ያለው እነዚህ ሰዎች ጋር በተፈጥሮ ከሰጠኝ በላይ ሰርቼ ነገሮችን ማስተካከል ይችላሉ፣ መለወጥ ይችላሉ የሚል ፈጽሞ እንደዚህ አይነት አስተሳሰብ የሌላቸው ሰዎች ናቸው። እነዚህ ሰዎች ሁሌም በሰዎች ዘንድ ትክክል ሆኖ መታየት ይፈልጋሉ። ሁሌም በሰዎች ዘንድ ልክ እንደሆኑ እንዲታይና ያለ ነገር ፕሩፍ ማድረግ ይፈልጋሉ። እነዚህ ሰዎች ከሰዎች ጋር ግንኙነት ለመጀመር እንኳን የሚፈሩ ሰዎች ናቸው። ብንጣላስ፣ ነገሮች እንዳሰቧቸው ባይሄድስ የሚል ፍራቻ ያለባቸው ሰዎች ናቸው። ሁለተኛ የሚሆነው ግሮዝ ማይንድሴት ነው። ግሮዝ ማይንድሴት ያላቸው ሰዎች ማይንድሴት ሊያድግና ሊሻሻል የሚችል ነገር እንደሆነ የሚያምኑ ሰዎች ናቸው። እነዚህ ፕሮብሌሞችን ሶልቭ የማድረግ ብቃት አላቸው። ከሰዎች ጋር ግንኙነት ለመጀመር የማይፈሩና ከሰዎች ጋር ያላቸው ግንኙነት በሚቋረጥበት ሰዓት እንኳን ህይወት ነው ይቀጥላል፣ ኤክስፒሪየንስ አግኝቼበታለሁ ብሎ የማለፍ ብቃት ያላቸው ሰዎች ናቸው። ብዙዎቻችን በሆነ የህይወታችን ክፍል ላይ ፊክስድ የሆነ ማይንድሴት አለ። ይህንን ነገር መቀየር እንፈልጋለን፣ ግን እንዴት እንደመቀየር እንዳንችል አናውቅም። ማይንድሴትን ለመቀየር 3 ስቴፖች አሉ። የመጀመሪያው ስቴፕ የሚሆነው አዌርነስ ነው። በምን የህይወታችን ዘርፍ ላይ ፊክስድ የሆነ ማይንድሴት እንዳለን ማወቅ፣ ያ ነገር ከየት እንደመጣ፣ ለምን እንደመጣ፣ እንዴት እንደዚህ አይነት አስተሳሰብ ሊኖረኝ ቻለ የሚለውን ነገር በመጀመሪያ መለየት ነው። በሁለተኛው የሚሆነው ሪፍሬሚንግ ነው። ያንን ነገር ያለብን ፊክስ ማይንድሴት ከለየን በኋላ እንዴት እንደምንቀየረው፣ የምንወስዳቸውን አክሽኖችን መፈለግ፣ አዲስ የሚኖርን ማይንድሴት ምን ይመስላል የሚለውን ነገር እንደ አዲስ ማውጣት፣ ያ ሪፍሬሚንግ። ሶስተኛ የሚሆነው ቴክ አክሽን ነው። ይሄ ይጠቅመኛል፣ አዲስ ለማይንድሴት ለመገንባት የሚወስዱ አክሽን ናቸው ያልናቸው ነገሮች ወደ መተግበር የምንገባበት ስቴጅ። በእነዚህ 3 ሂደቶች ውስጥ ማይንድሴታችን ከፊክስድ ወደ ግሮዝ ማይንድሴት መምጣት ይችላል። ይህን ደግሞ በኤቭሪ አስፔክት ኦፍ አወር ላይፍ ጠቀሜታ ይኖረዋል ማለት ነው። እያንዳንዱ ከሰዎች ጋር ባለን ግንኙነት፣ በስራችን፣ በትምህርታችን፣ ኦል ላይፍ ላይ ትልቅ አስተዋጽኦና ሚና ይኖረዋል። ስኬታችንን፣ ማንነታችንንም በተሻለ መልኩ የሚገነባ ይሆናል ማለት ነው። የዛሬው ቪዲዮ ይህንን ምስል ነበረ። ከወደዳችሁ ላይክ እና ሰብስክራይብ አድርጉ።